ክርስቶስ ነፃ ያወጣን በነፃነት እንድኖር ነው። ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ ብሏል። ይሄ ጉዳይ ይሄ ነፃነት የሚባለው ጉዳይ በሕግ አስተማሪዎች ዘንድ ለሰዎች ኃጢአት እንዲያደርጉ በር ይከፍትላቸዋል የሚል ስጋት አለ። ጳውሎስ ነፃነት የሚለው መጽሐፍ ቅዱሳዊ መንፈሳዊ ትርጉሙ ግን ዓለማዊ ሰዎች ነፃነትን በሚተረጉሙበት መንገድ አይደለም። ዓለማዊው የነፃነት ትርጉም የፈለግነውን ነገር በፈለግነው ጊዜ በፈለግነው መንገድ ከፈለግነው ሰው ጋር የማድረግ መብት ነው። ሐዋርያ ጳውሎስ ግን ነፃነት ብሎ የሚጠራው ኃላፊነት የተሞላበትን ህይወት ነው። ሐዋርያ ጳውሎስ ነፃነት ብሎ የሚለው በመንፈስ ቅዱስ የተሰጠ ፍላጎትና የእግዚአብሔርን ፍቃድ የማድረግ ችሎታ ነው። እኛ ክርስቲያኖች ዘሴም ቮካብለሪ ዲፈረንት ዲክሽነሪ ነው የምንጠቀመው። ዓለማዊ ሰዎች ነፃነት ሲሉ የሚሰጡትን ትርጓሜ እኛ ነፃነት ብለን ያንን ትርጓሜ አንወስድም። ወዳጆቼ ይሄ ደብዳቤ እየተጻፈ ያለው ለወንድሞች መሆኑን ማስታወስ አለብን ብለናል። ወንድሞች ማለት በክርስቶስ ኢየሱስ አምነው ከጌታ ጋር ተጠምቀው ጌታ ለብሰው የእግዚአብሔር ልጆች የሆኑ ሰዎች ናቸው። ስለዚህ በዓለም ያሉ ሰዎች ለነፃነት ያላቸውን ትርጉምና ቦታ አይደለም ያላቸው። እንግዲህ ጳውሎስ በክርስቶስ ኢየሱስ ነፃ ወጥታችኋል፣ ለነፃነት ተጠርታችኋል፣ ከዚህ በኋላ ከሕግ በላይ እንጂ ከሕግ በታች አይደላችሁም ብሎ ሲል ለኃጢአት ላይሰንስ ለኃጢአት መብት እየሰጠ አይደለም። እንደውም ይሄ ነፃነት ሶስት ኃላፊነት አለበት ነው የሚለው ጳውሎስ። የመጀመሪያው ኃላፊነት ኃጢአትን የመዋጋት ኃላፊነት ነው። ሁለተኛው እርስ በርስ የመዋደድ ኃላፊነት ነው። ሶስተኛው ደግሞ መንፈስን የመከተል ኃላፊነት ነው። እንግዲህ ሐዋርያ ጳውሎስ አማኞች የሥጋን ምኞት እንዳይፈጽሙ እንደ መፍትሄ አድርጎ ያቀረበው የመጨረሻው የሥጋ መድኃኒት የትንሣኤ አካል ነው። እስከዛ ድረስ በመንፈስ መመላለስ ነው። በመንፈስ መመላለስ ማለት ለመንፈስ ቅዱስ ተጽዕኖ ፈቃደኛ መሆን፣ ሕይወት በመንፈስ ቅዱስ ተጽዕኖ ስር ማድረግ ማለት ነው ብለናል። ስለዚህ ጳውሎስ የሥጋ ምኞትን እንዳይፈጽሙ መፍትሄው ሕግ አይደለም። ለሥጋ ሕግ መፍትሄ ሆኖ አያውቅም። መንፈስ ነው። በመንፈስ ቅዱስ ተጽዕኖ ስር መሆን ነው ብሏል። በመንፈስ ኑሩ ማለት አይናችሁን ጨፍናችሁ ገደል ግቡ ማለት አይደለም። ክርስቶስ ነፃ ያወጣን በነፃነት እንድኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ ብሎ ጳውሎስ እምለውን አስተውሉ ብሎ ሶስት ነገሮች ብሏል። አንደኛው ለመገረዝ የምትፈልጉ ከሆነ ሕጉን ሁሉ የመፈጸም ግዴታ አለባችሁ ብሎ ተናግሯል። ከዛም ደግሞ በሕግ አማካኝነት ለመጽደቅ የምትፈልጉ ከሆነ ከክርስቶስ ተለይታችሁ ከጸጋ ርቃችኋል ብሎ ይናገራል። እንደዚሁም ደግሞ መገረዝ የምትፈልጉ ከሆነ ይላል የገላትያ ሰዎችን ሲጽፍላቸው ክርስቶስ አንዳች አይጠቅማችሁም ብሎ ነግሯቸዋል። ስለዚህ በክርስቶስ ኢየሱስ ነፃነት ጸንቶ ስለመቆም ከጻፈላቸው በኋላ በመቀጠል ደግሞ በክርስቶስ ኢየሱስ ነፃነት ጸንቶ ስለመኖር ይጽፍላቸዋል። አሁን ደግሞ በገላትያ መጽሐፍ ምዕራፍ 5 ላይ የሥጋ ስራን በእነዚህ መልኩ ይዘረዝራቸዋል። ወዳጆቼ ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 5 ላይ በአማኝ ሕይወት ውስጥ በሥጋና በመንፈስ መካከል ውጊያ እንዳለ ከዚህ በፊት በነበሩት ቁጥሮች አንብበናል። ይሄ ውጊያ ውስጣዊ ስለሆነ የማይታይ ቢሆንም ውጤቱ ግን በውጫዊ መንገድ የሚገለጥ ነው። ሥጋ ሊታይ አይችልም ስራው እንጂ። ስለዚህ ጳውሎስ የሚለው ነገር ምንድነው? በአንድ አማኝ ውስጥ ውጊያ አለ። ይሄ ውጊያ ደግሞ በሥጋና በመንፈስ መካከል ነው። ሥጋ መንፈስ የማይፈልገውን ይፈልጋል፣ መንፈስ ሥጋ የማይፈልገውን ይፈልጋል። ይሄንን ይናገራል። በዚህ በገላትያ መጽሐፍ ምዕራፍ 5 ላይ ከቁጥር 19 እስከ 21 ያለውን ክፍል ስትመለከቱ ሥጋ አይታይም ብያቸዋለሁ። የሚታየው ስራው ነው እና ሐዋርያ ጳውሎስ የሥጋ ስራን በ15 ቃላቶች ዘርዝሮ ያስቀምጣቸዋል። ጳውሎስ የሥጋ ስራ ብሎ የዘረዘራቸውን እነዚህን 15 ቃላቶች እኛ ለአራት ከፍለን መመልከት እንችላለን። የመጀመሪያው ስሜታዊ ኃጢአት ነው። ሁለተኛው ሃይማኖታዊ ኃጢአት ነው። ሶስተኛው ግለሰባዊ ኃጢአቶች ናቸው። አራተኛው ደግሞ ማህበራዊ ኃጢአቶች ብለን ለአራት ከፍለን መመልከት እንችላለን። በገላትያ ቤተክርስቲያናት ውስጥ የተነሱ ሁለት መሰረታዊ ጥያቄዎች አሉ ብለናል። አንደኛው ማመን ብቻውን በቂ አይደለም መስራትም አለበት የሚል ሲሆን ጳውሎስ ደግሞ ሰው ለመጽደቅ በእግዚአብሔር ፊት ሞገስና ተቀባይነት ለማግኘት ማመኑ ብቻውን በቂ ነው ብሏል። እንግዲያውስ ማመን ብቻውን በቂ ከሆነ እንደፈለገ መኖር ይችላል የሚል ሁለተኛ ጥያቄ በዚያ ቤተክርስቲያናት ውስጥ ተነስቷል። ስለዚህ ጳውሎስ ለኃጢአት ወይንም ደግሞ ለሥጋ ልምምድ እምብዛም ትኩረት እንደማይሰጥ ተደርጎ ይነሳል። ነገር ግን ጳውሎስ በደንብ አድርጎ በዝርዝር ስማቸውን ጠቅሶ አንዳንድ ጊዜም 18 ያደርሱታል። በመሰረታዊ ደረጃ ግን 15 ቃላቶችን በመጠቀም የሥጋ ስራን ይዘረዝራል። ስለዚህ የሥጋ ስራ ብላችሁ ከጻፋችሁ በኋላ
የሥጋ ሥራ ካላችሁ በኋላ ጳውሎስ የዘረዘራቸውን እነዚህ የሥጋ ሥራዎች ለአራት ከፍለን መመልከት እንችላለን። የመጀመሪያው ስሜታዊ ኃጢአቶች ናቸው። ሁለተኛው ሃይማኖታዊ ኃጢአቶች ናቸው። ሶስተኛው ግለሰባዊ ኃጢአቶች ናቸው። አራተኛው ማህበራዊ ኃጢአቶች ናቸው። እነዚህ ሰው በሥጋ ሲመላለስ የሚያደርጋቸውን ነገሮች የሚያሳዩ ቃላቶች ናቸው። ስሜታዊ ኃጢአት፣ ሃይማኖታዊ ኃጢአት፣ ግለሰባዊ ኃጢአት፣ ማህበራዊ ኃጢአት ብሎ አሁን የከፋፈልናቸው ማለት ነው። እንግዲህ በመንፈስ ኑሩ ብሏል ጳውሎስ። በመንፈስ ኑሩ ያለው የሥጋን ምኞት እንዳትፈጽሙ ነው። ሰው በመንፈስ የሚመላለስ ከሆነ ትዝ ይላችኋል አይደል? ጳውሎስ ምንድነው እያለ ያለው? ነፃነት ሶስት ኃላፊነት አለው ብለን ባለፈው ሳምንት ተነጋግረናል። አሁን ሐዋርያ ጳውሎስ ቀጥሎ ከ19ኛው ቁጥር እስከ 21ኛው ቁጥር የሚያወራው በመንፈስ እንመላለስ የምናሸንፋቸውን የሥጋ ሥራዎች ዝርዝር ነው። እነዚህ የሥጋ ሥራዎች ዝርዝር በተራ ቁጥር ከጠቀስናቸው ከ15 እስከ 18 ይደርሳሉ። በመሰረታዊ ደረጃ ሁሉም የሚስማሙት 15 ናቸው። እነዚህን የሥጋ ሥራዎች ለአራት ከፍለን እናያለን። ስሜታዊ ኃጢአት፣ ከዛም ሃይማኖታዊ ኃጢአት፣ ከዛም ደግሞ ግለሰባዊ ኃጢአት፣ ከዛም ማህበራዊ ኃጢአት ብለን ከፍለን ማየት እንችላለን። እነዚህ ነገሮች አሁን ጳውሎስ የዘረዘራቸው 19ኛውና 20ኛው ቁጥር ላይ የዘረዘራቸው አንድ ሰው በሥጋ ሲመላለስ የሚያደርጋቸውን ነገሮች ነው የሚናገረው። የመጀመሪያው ስሜታዊ ኃጢአቶች። ስሜታዊ ኃጢአቶች የሚባሉት ዝሙት፣ ርኩሰትና መዳራት ናቸው። ዝሙት፣ ርኩሰትና መዳራት ናቸው ስሜታዊ ኃጢአት የሚባሉት። የመጀመሪያው ለምሳሌ ዝሙት ብሎ ጳውሎስ የጠቀሰው የግሪኩ ቃል ፓርኔያ የሚል የግሪክ ቃል ነው። ፓርኔያ የሚለው የግሪኩ ቃል የሚናገረው የቃሉ ትርጉም ምንድነው? ባልተጋቡ ሰዎች መካከል ያለ ህገወጥ ግንኙነት ወይንም ደግሞ ጾታዊ ብልግና ማለት ነው። ፓርኔያ ማለት ዝሙት ማለት። ይሄ ዝሙት የሚባለው ጉዳይ ከጋብቻ በፊትም ከጋብቻ በኋላም ያለውን ጊዜ ይመለከታል። ባልተጋቡ ሰዎች መካከል ያለ ህገወጥ ግንኙነት ወይም የጾታዊ ብልግና ማለት ነው ዝሙት ማለት። አንደኛው የሥጋ ሥራ ዝሙት ነው ይላል። ስለዚህ በሐዋርያ ጳውሎስ አጻጻፍ መሰረት መንፈስ ቅዱስ ማንንም ወደ ዝሙት አይመራም ነው። ማንንም ወደ ዝሙት አይመራም ነው። ሁለተኛው ርኩሰት ነው። ሐዋርያ ጳውሎስ በዚህ ቦታ የሚጽፍላቸው ለገላትያ ሰዎች የሥጋ ሥራ ብሎ በስሜታዊ ኃጢአቶች ስር የሚጽፈው ርኩሰትን ነው። ጾታዊ ብልግናን በተመለከተ የሚናገር ቃል ነው። የቃሉ ትርጉም፣ የቃሉ ዋጋ እንደ ስሜት ቀስቃሽ ንግግሮችና እንደ ፖርኖግራፊ ያሉ ፊልሞችን የሚያመለክት ቃል ነው ርኩሰት ብሎ የሚናገረው። ስለዚህ በጳውሎስ አጻጻፍ መሰረት መንፈስ ቅዱስ ወደ ርኩሰት አይመራም ነው። መንፈስ ቅዱስ ወደ ዝሙት አይመራም ነው። ለምንድን ነው ይሄን የሚለው? ሐዋርያ ጳውሎስ ለገላትያ ሰዎች ሲጽፍላቸው ክርስቶስ ነፃ አውጥቶናል፣ ለነፃነት ጠርቶናል። ስለዚህ በነፃነት እንድንኖር ነው። ከሕግ በላይ ነን። ሕግ አያጸድቀንም። የጸደቅነው በእግዚአብሔር ፊት ሞገስና ተቀባይነት ያገኘነው በሥራ ሳይሆን በእምነት ነው ሲል አንተ ለኃጢአት ላይሰንስ እየሰጠ ነው ማለት ነው ብለው የሕግ አስተማሪዎች ተቃውሞና ጥያቄ ያቀርባሉ። ሐዋርያ ጳውሎስ ለኃጢአት ያለውን ትኩረት በተመለከተ ሲጽፍ እንደውም በዝርዝር ይጽፋል። ሰዎች በመንፈስ ሲመላለሱ በመንፈስ ቅዱስ ተጽዕኖ ስር ሲሆኑ የእግዚአብሔር መንፈስ ወደ ዝሙት እንደማይመራቸው፣ ወደ ርኩሰት እንደማይመራቸው ቀጥሎ በደንብ አድርጎ በዝርዝር ይጽፍልናል ማለት ነው። ስለዚህ ወዳጆቼ ከዛ ቀጥሎ ያለው መዳራት ነው። በማንኛውም ጊዜ ኃጢአት ለማድረግ ዝግጁ መሆንን የሚያመለክት ቃል ነው መዳራት። ስለዚህ በሐዋርያ ጳውሎስ አጻጻፍ መሰረት በመንፈስ ቅዱስ ተጽዕኖ ስር ያለ ሰው መንፈስ ቅዱስ ወደ መዳራት ማንንም አይመራም። መንፈስ ቅዱስን የተቀበለ የመዳኑን ዋስትና ያረጋገጠ ሰው ማለት ነው። ስለዚህ የመጀመሪያው ስሜታዊ ኃጢአቶች የሚባሉት ዝሙት፣ ርኩሰትና መዳራት ናቸው። ሁለተኛ ሃይማኖታዊ ኃጢአቶች ናቸው። ሃይማኖታዊ ኃጢአት ተብሎ በጳውሎስ የገላትያ ደብዳቤ ላይ የተጠቀሱት ደግሞ የጣዖት አምልኮና ሟርት ናቸው። የጣዖት አምልኮና ሟርት ናቸው። እነዚህ የአምልኮ ኃጢአቶች ናቸው። የተሳሳተን አምላክ የማምለክ ኃጢአት ነው፣ ወይንም የተሳሳተ የመንፈስ ኃይልን የመፈለግ ኃጢአት ነው። ስለዚህ መንፈስ ቅዱስ ማንንም ወደ ጣዖት አምልኮ አይመራም ነው። አሁን አንዳንድ ሰዎች ደባል አድርገው ጨምረው ከባህል ጋር ከልዩ ልዩ መንገዶች ጋር በማያያዝ
የተሳሳተ መንፈሳዊ ኃይል ፈልገው በልዩ ልዩ መንገዶች ይሄዳሉ። እንዴትም ብታደርጉት መንፈስ ቅዱስ የንጽህና መንፈስ ነው እና የተሳሳተ ምሪት ከመንፈስ ቅዱስ በማንም ሰው ህይወት ውስጥ ሲከሰት አትመለከቱም። ለዚህ አሁን ተመልከቱ። በስሜታዊ ኃጢአቶች ስር 3 ዝሙት፣ ርኩሰትና መዳራት። በሃይማኖታዊ ኃጢአቶች ስር ደግሞ ጣዖት አምልኮና ሟርት። ከእጽ ጋር ከአደንዛዥ እጾች ጋር በተገናኘ እንደ መፍትሄነት እንደ ሟርት፣ እንደ አስማት፣ እንደ ጥንቆላ ያሉ ነገሮችን ይጨምራል። ጳውሎስ ለገላትያ ሰዎች በሃይማኖታዊ ኃጢአቶች ስር ያሉትን የጣዖት አምልኮና ሟርት የሚለውን ነገር የሚጽፍላቸው። 3ኛው ግለሰባዊ ኃጢአቶች የሚባሉ ናቸው። እንግዲህ እነዚህ 15ቱ የሐዋርያው ጳውሎስ ዝርዝር የሥጋ ስራዎች 3ኛው ምድብ ግለሰባዊ ኃጢአት ነው። በዚህ በግለሰባዊ ኃጢአት ስር ጳውሎስ 8 ኃጢአቶችን ይዘረዝራል። 8 ኃጢአቶችን ይዘረዝራል ሐዋርያው ጳውሎስ። ወዳጆቼ እንግዲህ ተመልከቱ። ይሁ ስሜታዊ ኃጢአቶችን ከጻፈ በኋላ ጳውሎስ ቀጥሎ ሃይማኖታዊ ኃጢአቶችን ጻፈ። ቀጠልና ግለሰባዊ ኃጢአት ሲጽፍ ስትመለከቱ የምትገነዘቡት ነገር ምንድነው? እግዚአብሔር አምላክ ለስሜታዊ ኃጢአቶችና ለሃይማኖታዊ ኃጢአቶች ብቻ ሳይሆን ለግለሰባዊ ንጽህናና ኃጢአት እግዚአብሔር ትኩረት እንደሚሰጥ በዚህ የጳውሎስ አጻጻፍ ውስጥ ትመለከታላችሁ። አሁን አንዳንድ ሰዎች በዋነኛነት በህይወታቸው ፋይት የሚያደርጉት ነገር ምንድነው? ዝሙት ነው፣ ርኩሰት ነው፣ መዳራት ነው። ከዛም ሲቀጥል ጣዖት አምልኮ ነው። ከዛም ሲቀጥል ሟርት ነው። ነገር ግን የኃጢአት አሁን አማኞች ኃጢአትን የመዋጋት ኃላፊነት አለባቸው። እነማን የሚባሉትን ኃጢአቶች ነው እና የመሳሰሉትን ሁሉ ብሎ ነው ጳውሎስ የሚጽፈው። ዝሙትን ብቻ አይደለም፣ ርኩሰትን ብቻ አይደለም፣ መዳራትን ብቻ አይደለም የሚናገረው። ግለሰባዊ ኃጢአቶች ጋር ይመጣና እንደዚህ ይላል፣ ጥላቻ ይላል። ጥላቻ የሚለው የግሪኩ ቃል ኤክትራ የሚል የግሪክ ቃል ነው። ይሄ ኤክትራ የሚለው የግሪኩ ቃል በክርክርና በቁጣ እንዲሁም በሌሎች የሥጋ ስራዎች ራሱን የሚገልጥ የልብ ዝንባሌ ነው። ሰዎችን በክፋት መመልከት ማለት ነው ጥላቻ ማለት። መንፈስ ቅዱስ ማንንም ወደ ጥላቻ አይመራም። ስለዚህ አማኝ ነኝ፣ ቦርን አጌን አድርጌያለሁ፣ ከጌታ ጋር ተስማምቻለሁ፣ በክርስቶስ ኢየሱስ ድኛለሁ ብላችሁ በቁጣና በክርክር ራሱን የሚገልጥ የልብ ዝንባሌ በሆነው በጥላቻ ውስጥ የምትመላለሱ ሰዎች ያ ኃይል ያ ነገር ከመንፈስ ቅዱስ የሆነ ተጽዕኖ እንዳልሆነ እንድታውቁ ይገባል ማለት ነው። እና ጳውሎስ ጥላቻን የሚያስቀምጠው ከዝሙት ጋር፣ ከርኩሰት ጋር፣ ከመዳራት ጋር፣ ከጣዖት አምልኮ ጋር ነው። ግለሰባዊ በሆነ ጉዳይ ማለት ነው። እና አንዳንድ ሰዎች በደንብ ነው የሚጠላሉት፣ ብቻ በኋላ ላይ ይመጣበታሉ። እና አንዱ የሚናገረው ምንድነው? ጥላቻ ነው። ጥላቻ የልብ ዝንባሌ ነው። ራሱን በክርክርና በቁጣ እንደዚሁም በሌሎች የሥጋ ስራዎች የሚገልጽ የልብ ዝንባሌ ነው። ጥላቻ ሌሎችን በክፋት ማየት ነው። ሁለተኛው በግለሰባዊ ኃጢአት ስር ያስቀመጠልን ጉዳይ ደግሞ ጠብና ክርክር ነው። ይሄ ጠብ የሚለው የግሪኩ ቃል ኤሪስ ሲሆን ለሽልማት ካለ ፉክክር ጋር የተያያዘ ነው። ሰዎች ለማሸነፍ ብልጫን ለማግኘት ካለ ፉክክር ጋር የተያዘ ሐሳብ ነው። ሰዎችን ለመብለጥ፣ ሰዎችን ለማሸነፍ ከፉክክር ጋር ከክርክር ጋር በተገናኘ ማለት ነው። የበላይ ለመሆን አፐራንቱን ለመያዝ ድል ለማድረግ ፊተኛ ለመሆን የሚደረግን ጉዳይ ማለት ነው። ስለዚህ አንዱ የሥጋ ስራ ይላል ምንድነው? ጠብ ነው። ሌላኛው የሥጋ ስራ ጥላቻ ነው። ሌላኛው ርኩሰት ነው ብሎ ይናገራል። ስለዚህ መንፈስ ቅዱስ ወደ ጠብ አይመራም ነው። አሁን በቤተ ክርስቲያን ውስጥ ጠብ ምናምን ሲነሳ ጌታ ነው እኮ ምናምን ልትል አትችል። መንፈስ ቅዱስ ወደ ጠብ መርቶ አያውቅም። ኦኬ እውነት እነሱ በሄዱበት ሁሉ የሚበጠብጡ ሰዎች አሉ። የጠብ ስፒሪት ያለባቸው ሶሉሽን ሜከር ያልሆኑ ሶሉሽን ፕሮቫይድ የማያደርጉ ሁልጊዜ ፎልት ፋይንደር የሆኑና በገቡበት ማዕበል የሚያስነሱ ሰዎች አሉ። እና ይሄን ማወቅ አለባቸው። መንፈስ ቅዱስ ወደ ጠብ አይመራም። ሌላኛው የሥጋ ስራ ጠብ ነው። ከዛ 3ኛው በግለሰባዊ ኃጢአት ስር ጳውሎስ የሚጠቅሰው ቅናት ነው። ቅናት የሚለው የግሪኩ ቃል ዜሎስ ነው። ዛሬ ብዙ ግሪክ ነው የምናበዛው። ዜሎስ የሚናገረው ቅናት የሚለው የኛ ያልሆነውን የሰው የሆነውን የመፈለግ ፍላጎት ማለት ነው። ጉዳዩ እኮ የኛ አይደለም። 4 ነጥብ የኛ እንዳልሆነ ይታወቃል። 4 ነጥብ። ስሙም ሊብሬውም ካርታውም በሰው ስም ነው፣ አይመለከተንም። ነገር ግን ቅናት የሚባለው ጉዳይ የኛ ያልሆነውን የመፈለግ ፍላጎት ማለት ነው። ቅናት ማለት እና መንፈስ ቅዱስ ወደ ቅናት ማንንም አይመራም ማለት ነው። ወደ ቅናት
ማንንም አይመራም። በነገራችን ላይ ተቀባይነት ያለው የአገልጋዮች ኃጢአት ቅናት ነው ማለት የሌላ ሰው የሆነ ያንተ ያልሆነን የመፈለግ ፍላጎት ቅናት ይባላል። ከዛ ጳውሎስ እንደዚህ አለ፣ በእንደዚህ አይነት ሁኔታ የሚኖሩ መንግስተ ሰማያት አይወርሱም አለ። ካላስ የሚናገረው ቁጣ ነው። ቁጣ የግሪኩ ሐሳብ ቱሞስ ነው። ቁጣ የሚለው ቃል ቱሞስ ነው። ይሄ ማለት ያልተረጋጋና የፈነዳ ቁጣ ማለት ነው። ቁጣን መቆጣጠር አለመቻል ማለት ነው። ብው ማለት ነው። መንፈስ ቅዱስ ማንንም ወደ ቁጣ አይመራም ነው ሐዋርያ ጳውሎስ እያለ ያለው። አምስተኛው በግለሰባዊ ኃጢአት ስር ያለው ራስ ወዳድነት ነው። ይሄ የግሪኩ ቃል ኤርቲያ የሚል ቃል ነው። የግሪኩ ቃል ኤርቲያ የሚል ቃል ነው። በጣም የሚገርማችሁ ነገር ይሄ ኤርቲያ የሚለው የግሪኩ ቃል ራስ ወዳድነት ብሎ ጳውሎስ የሥጋ ሥራ ነው የሚለው ለክፍያ ብቻ መስራት ማለት ነው። ለክፍያ ብቻ መስራት፣ ለራስ ክብርና ጥቅም ብቻ ማሰብ፣ ለኔ ምን አለው ብሎ ማሰብ ራስ ወዳድነት ይባላል። ለኔ ምን አለው? ምንም ነገር ሲደረግ ለክፍያ ብቻ መስራት። ለምሳሌ አሁን እዚህ ውስጥ ያላችሁ በጌታ ያዳናችሁ ክርስቲያን የሆናችሁ ሰዎች መስሪያ ቤት ስትሄዱ ለክፍያ ብቻ ምሰሩ ከሆነ ያ የሥጋ ሥራ ነው፣ ኤርቲያ ይባላል። ለራስ ጥቅምና ክብር ብቻ ማሰብ፣ ለኔ ምን አለው ብሎ ማሰብ፣ ለኔ ምንም የለውም ከተባለ በዛ ጉዳይ ላይ ኢንጌጅ አለ ማድረግ፣ እሱ ራስ ወዳድነት ይባላል። እና በጳውሎስ አጻጻፍ መንፈስ ቅዱስ ለራስ ጥቅምና ክብር ብቻ ወደ ማሰብ ማንንም አይመራም ይላል። ስድስተኛው መለያየት ነው። መለያየት የሚለው የግሪኩ ቃል ዲኮስታሲያ ነው። ዲኮስታሲያ ነው የግሪኩ ቃል መለያየት የሚለው ማለት ነው። ይሄ ቃል በቃል ፍቺው ተለያይቶ መቆም ማለት ነው ወዳጆቼ። እና መንፈስ ቅዱስ ማንንም ወደ መለያየት አይመራም ነው። ታስታውሳላችሁ ጴጥሮስ ሊሰብክ ሲቆም የቀሩት 11 አብረውት ቆሙ ይላል። ዋው! አቤት! ተደበቁ ይላል፣ ተሸማቀቁ አይልም። እኛ የለንበትም አላሉ። አብረው ቆሙ። እና እዚህ ቤተክርስቲያን ያላችሁ ወጣቶች ሁሉ ጊዜ የምነግራችሁ ማንም ይስበክ እዚህ ጋር በእግዚአብሔር ፋንታ ሲሰየም እዚህ ጋር አብረው ነው መቆም ያለብህ። አሚን ማለት አለብህ። የስ ማለት መጽሐፍ አለብህ። ፕሪቺት ማለት አለብህ። አብረው መቆም አለብህ። ወጋው እንዲህ እንትን። እሺ፣ ግለሰባዊ ኃጢአት ሰባተኛው አድመኝነት ነው። አድመኝነት የሚለው የግሪኩ ቃል ሄሪያሲስ ነው። የግሪኩ ቃል ሄሪያሲስ የሚል ቃል ነው። ሄሪያሲስ የሚለው ቃል በጣም ነው የገረመኝ። አድመኝነት የሚለው ጳውሎስ የጻፈው የጥንቱ የግሪኩ ቃል ማለት ነው። ሄሪያሲስ ማለት በደንብ አድርጋችሁ ስሙኝ፣ እኛ ብቻ ትክክል ነን ሌሎች ሁሉ ስህተት ናቸው ብሎ በማመን መካከል ያለ አለመቻቻል ማለት ነው። ስምንተኛው ምቀኝነት። ሐዋርያ ጳውሎስ የሥጋ ሥራ ብሎ ከሚዘረዝራቸው መካከል ሌላኛው ምቀኝነት ነው። ምቀኝነት የግሪኩ ቃል ፌቴኖስ የሚል ቃል ነው። ፌቴኖስ የዚህ ቃል ትርጉሙ በሌላ ሰው ጥቅም ማዘን ማለት ነው። በሌላ ሰው ጥቅም ማዘን ማለት ነው። ምቀኝነት በነገራችን ላይ ከበሽታዎች ሁሉ በሽታ ነው። ቅናት ታውቃላችሁ፣ መንፈሳዊ ካንሰር ነው። አጥንትን ይበላል ቅናት። ይሄኛው ምቀኝነት የሚባለው ጉዳይ ደግሞ በሌላ ሰው ጥቅም ማዘን ማለት ነው። አሁን ለምሳሌ እኔ ቶሎ ብተነፍስ አየር ያጥራችኋልና አያጥራችሁ፣ ለምን ተነፈሰ ብሎ ማዘን ማለት ነው። በሌላ ሰው ጥቅም ማዘን፣ ያ ሰው የተጠቀመው ጥቅም አንተ ኢኮኖሚ ላይ የሚቀንሰው ነገር እስከሌለ ድረስ ማዘን። እንዴት ቀና አለ ተሳካለት ብሎ ማዘን፣ እሱ ምቀኝነት ይባላል። ግለሰባዊ ኃጢአቶች 8። ከዛ አሁን አራተኛው ማህበራዊ ኃጢአቶች። ሐዋርያ ጳውሎስ በማህበራዊ ኃጢአቶች ስር የሚጽፈው ስካርንና ዘፋኝነትን ነው። የቀድሞ ቃል ግን የሚናገረው ዘፋኝነት ፈንጠዝያ ማለት ነው። ፈንጠዝያ በማህበራዊ ኃጢአቶች ስር የተካተቱበት ምክንያት ብዙውን ጊዜ ከሌሎች ሰዎች ጋር የሚደረጉ ኃጢአቶች ስለሆኑ ነው። ብቻህን ከዘፈንክ አብደህ ነው። ብቻህን መንገድ ላይ ቤት ውስጥ ከዘፈንክ ጨንቆ ነው። ከሰከርክም ራሱ ባይዘው ብቻህን ከሰከርክ ታመህ ነው። እና ስካር ዘፈን የሚባለውን ጉዳይ ጳውሎስ ማህበራዊ ብሎ የጻፈውን ማህበራዊ ኃጢአቶች በሚል ስር እናስቀምጣቸዋለን። ስለዚህ ወዳጆቼ ከኔ ጋር ሁኑ። ሐዋርያ ጳውሎስ
በመንፈስ እንመላለስ ስለምናሸንፋቸው የሥጋ ሥራዎች ነው የሚጽፈው። በመንፈስ ተመላለሱ የሥጋ ምኞትን አትፈጽሙም ነው ጳውሎስ እያለ ያለው። አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት ከሆናችሁ የሥጋ ሥራን የሥጋ ምኞትን አትፈጽሙም ነው እየተናገረ ያለው። ከዛ እነዚህ የሥጋ ሥራዎች አንደኛ አለ ዝሙት አለ፣ ሁለተኛ ርኩሰት አለ፣ ሶስተኛ መዳራት፣ ጣዖት አምልኮ፣ ከዛስ ሟርት፣ ከዛ ቀጠለና ጥላቻ፣ ከዛስ ጠብ፣ ከዛስ ቅናት፣ ከዛስ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት እያለ እነዚህ የሥጋ ሥራዎች ሁሉ ይዘረዝራል። ወዳጆች ይሄን በትክክል ማየት እና አማኞች ኃጢአትን የመዋጋት ኃላፊነት አለባቸው። በክርስቶስ ኢየሱስ ያገኘነው ነፃነት ሌሎችን በመበደል ራሳችንን ለማስደሰት የምንጠቀምበት አይደለም። እነዚህን ነገር ስፔሲፊክሊ ጳውሎስ ዘርዝሮ አስቀምጧቸዋል። የዘፈን ዳርዳሩ እስክስታ ነው እንደሚባል ማለት ነው። በነገራችን ላይ መጠጣት ብቻ አይደለም ኃጢአት። በመጠጥ ምክንያት የትኛውንም ጉዳት ማስተናገድ ኃጢአት ነው እና ስለ መጠጣት ስለ ዘፈን ምናምን የሚከራከሩ ሰዎች አሉ። አቤት እኔ በምንድን ነው ማምነው? ሰው ፖርኖግራፊ አይቶ ክብር ለጌታ ይሁን ብሎ አይተኛም። አጭር አማርኛ የዘፈን ዳርዳሩ እስክስታ ነው። ከመረቋ ውጭልኝ ከስጋው ጾመኛ ነኝ አይሰራም። አሁን ጳውሎስ በመቀጠል ቁጥር 21 ላይ በስጋ ሥራ የመኖርን ዕጣ ፋንታ ይናገራል። በእንደዚህ አይነት ሁኔታ የሚኖሩ የእግዚአብሔርን መንግሥት አይወርሱም ይላል። አሁን እዚህ ጋር በጣም ረጋ ብለን ኮስተር ብለን መነጋገር አለብን። ጳውሎስ በእንደዚህ አይነት ሁኔታ የሚኖሩ የእግዚአብሔርን መንግሥት አይወርሱም ብሎ ሲል የሚኖሩ የሚለው የመንፈስ ቅዱስን ድምፅ ችላ በማለት በኃጢአት የሚቀጥሉ ማለት ነው ያለው ልምምድን እንጂ የአንድ ጊዜ ስህተትን አያመለክትም። በእንደዚህ ሁኔታ የሚኖሩ የእግዚአብሔርን መንግሥት አይወርሱም ብሎ ሲል ሐዋርያው ጳውሎስ አይወርሱም ብሎ ሲል በነገራችን ላይ መውረስ የሚለው መግባት የሚለውን ቃል የሚናገር አይደለም፣ የራስ ማድረግ ማለት ነው። የእግዚአብሔር መንግሥት ማለት የሆነ ሎኬሽን ማለት አይደለም። የእግዚአብሔር መንግሥት እግዚአብሔር የሚገዛበት ህይወት ማለት ነው። ህይወት ማለት ነው የእግዚአብሔር መንግሥት ማለት። ስለዚህ በእንደዚህ ሁኔታ የሚኖሩ የሚኖሩ ማለት ላይፍ ስታይላቸው ያደረጉ ማለት ነው። የመንፈስ ቅዱስን ድምፅ ችላ ብለው በኃጢአት የሚቀጥሉ ማለት ነው። በኃጢአት የሚቀጥሉ ማለት ነው። ክርስቲያኖች ሊሳሳቱ ሊወድቁ የሥጋ ምኞትን ሊፈጽሙ ይችላሉ። ነገር ግን እንደወደቁ አይቀሩም፣ በንስሐ ይመለሳሉ። ላይፍ ስታይላቸው ለዚህ ነው ቁጥር 16 ላይ በመንፈስ ኑሩ ይልና አሁን ደግሞ መጥቶ ቁጥር 21 ላይ በእንደዚህ አይነት ሁኔታ የሚኖሩ ከላይ በመንፈስ የሚመሩ ሰዎችና አሁን ደግሞ በሥጋ ሥራ የሚኖሩ ሰዎች ሁለቱ ፖይንት ኦፍ ሪፈረንሳቸው የተለያየ ነው። አሁን አንዳንድ ሰዎች ይህን ሐሳብ ይዘው ሰዎች ይህን ነገር ካደረጉ ድነታቸውን ያጣሉ የሚል ኮንክሉዥን ላይ ይደርሳሉ። ኦኬ ሰዎች ይህን ነገር ካደረጉ መዳናቸውን ያጣሉ ብለ ኮንክሉዥን ላይ ከደረስክ ምናልባት በጣም በግልጽ በሆነ ሁኔታ ዝሙትን፣ እርኩሰትና መዳራትን ልትዋጋ ትችላለህ። ነገር ግን በዕለት ተዕለት ህይወቱ የማይቆጣ የለም። ድነት ሰው በሚችለው ስራ ላይ የተመሰረተ ልታረገው ነው። ሐዋርያ ጳውሎስ በዚህ ቦታ የሚናገረው በእንደዚህ ሁኔታ የሚኖሩ የሚለው ላይፍ ስታይላቸው ያደረጉ አንደኛ፣ ሁለተኛ የመንፈስ ቅዱስን ድምፅ ችላ ብለው በኃጢአት የሚቀጥሉ ሁለተኛ ማለት ነው እንጂ ተመልከቱ ይሄ ልምምድን እንጂ የአንድ ጊዜ ስህተትን አይናገርም። ጻፉ ልምምድን እንጂ የአንድ ወይ ሁለት ወይ የሶስት ጊዜ ስህተትን አይመለከትም ልምምድን። ምክንያቱም እነዚህ በገላትያ ቤተክርስቲያናት ውስጥ ያሉ አህዛቦች ጌታን ከመቀበላቸው በፊት ይደሰቱባቸው የነበሩ ኃጢአቶች አሉ። እነሱንም ስለመተው ነው ጳውሎስ እየተናገረ ያለው። ጻፉ እንደዚህ ብላችሁ አማኞች ኃጢአትን በድካም የተነሳ ሊሰሩ ይችላሉ እስካቆሙና በንስሐ እስከተመለሱ ድረስ ንስሐ እስከገቡ ድረስ ይቅርታን አይከለከሉ። ሕይወቴን የማይለውጥ ጸጋ ነፍሴን አያድንም ይላል። ሕይወቴን የማይለውጥ ጸጋ ነፍሴን አያድንም። ጸጋ ከኃጢአትና ከሰይጣን አገዛዝ ብቻ ሳይሆን ነፃ የሚያወጣው በባህሪ ላይ ለውጥ ያመጣል፣ በሕይወትህ ላይ ለውጥ ያመጣል። በመንፈስ ቅዱስ ተጽዕኖ ስር ከሆንክ በኋላ ያኔ
በበለጨ ተጽዕኖ ስር እንደነበር ካታስብም። ስለዚህ በአንድም ይሁን በሌላ መልኩ ጸጋ በሰዎች ካራክተር ላይ ለውጥ ያመጣል፣ በሰዎች ህይወት ላይ ለውጥ ያመጣል። ስለዚህ እግዚአብሔር አምላክ ስሜታዊ ንጽህና ይፈልጋል። እግዚአብሔር ሃይማኖታዊ ንጽህና ይፈልጋል። እግዚአብሔር አምላክ ግለሰባዊ ንጽህና ይፈልጋል። እንደዚሁም ማህበራዊ ንጽህና ይፈልጋል። ለምሳሌ ይሄ ስካርና ዘፈን የሚለውን የግሪኩን ቃል ሳጠና የሚለው ነገር ምንድነው? ሌላውን ዝቅ በሚያደርግ መልኩ ከልክ ያለፈ ፈንጠዝያ ማለት ነው። ደግሞ እውነት ነው። ስካርና ዘፈን ካያችሁት ሌላውን አንደር የሚያደርግ የበታች የሚያደርግ ከልክ ያለፈ ገደብ የሌለው ፈንጠዝያ ማለት ነው። ሐዋርያ ጳውሎስ ለገላትያ ሰዎች የሚጽፍላቸው ነፃነት ተሰጥቶናል። ነፃነቱ ግን ኃላፊነት አለበት። ኃላፊነቱ ሶስት ነው። ኃጢአትን የመዋጋት፣ እርስ በርስ የመዋደድ፣ ከዛም መንፈስን የመከተል። ቀደም እንደነገርኳችሁ መኪና 260 ስፒድ ነው ያለው የኔ መኪና። እስከ መጨረሻው መርገጥ መብቴ ነው። እግሬን ማነሳው ያለብኝን የቤተሰብ ኃላፊነት ሳስብ ነው። የተሰጠ ነፃነት ከኃላፊነት ጋር ነው። ሌላ ለምሳሌ ልንገርህ። አባት ቆልፎብህ አለመስረቅና ቁልፉን ሰጥቶ አለመንካት ይለያያሉ። ቆልፎብህ አለመስረቅ ባርነት ነው። ከፍቶልህ አለመንካት ልጅነት ይባላል። ስለዚህ ተከፍቶ ተሰጥቷል። አሁን እና ሽጉጥ ተደቅኖብህ አይደለም ብለህ ስፕራይት ከራይ አድርገህ ቢራ ከታች አጠጣም። አንዳንድ ህጻናት እንደዚህ ነው። ኬክ ፊት ለፊታቸው ያስቀምጧቸውና አትንኩ ብለዋቸው ይሄዳሉ። ወላጆች ያዩታል ይላሉ። ሳሊ ቤት ያደርጋሉ። ለዚህ ነው ኃጢአት ሁሉ ሚዛን ላይ ከወጣ ኪሎ እኩል ነው ብለው ወላጆቼ። ሌላው ተመልከቱ ይሄንን። ሌላው በዚህ ቦታ እነዚህን የሚያደርጉ ሰዎች ድነታቸውን ያጣሉ የሚሉ ሰዎችን በተመለከተ ያለው አርጊውመንት ቤዝ ማድረግ ያለበት በአጠቃላዩ የገላትያ መልእክት አውድ ጭብጥ ነው። ጳውሎስ ገላትያን የሚጽፈው እንዴት ነው? ከጸጋ ወደ ሕግ እየተመለሱ ላሉ ሰዎች ነው። አቤት! ከጸጋ ወደ ሕግ እየተመለሱ ከልጅነት ወደ ባርነት እየወረዱ ላሉ ሰዎች ነው ገላትያን የሚጽፈው። ስለዚህ በዚህ ትሩዝ ላይ ቆማችሁ ነው ምዕራፍ 5 ቁጥር 19 እስከ 21 የሚፈታው። የሐዋርያ ጳውሎስ ዋነኛ ጉዳይ ምንድን ነው? የሐዋርያ ጳውሎስ ዋነኛ ጉዳይ ጸጋ ለኃጢአት ላይሰንስ አይደለም። አቤት! ሰው በመንፈስ ቅዱስ ሥራ አማካኝነት በመንፈስ ሆነን በእምነት አማካኝነት የጽድቅን ተስፋ እንጠባበቃለን ያለው እሱ መንፈስ ቅዱስ ማንንም ወደ ጥላቻ፣ ማንንም ወደ ምቀኝነት፣ ማንንም ወደ ራስ ወዳድነት እንዲህ ወዳለ የላይፍ ስታይል አይመራም። መንፈስ ቅዱስን ወይም ጸጋን የኃጢአት ላይሰንስ አድርገህ ልታቀርብልኝ አትችልም። ወዳጆቼ እንኳን በመንፈስ ቅዱስ ተጽዕኖ ስር በአርሴናል ተጽዕኖ ስር የሆነ ሰው ያስታውቃል። እንኳን በመንፈስ ቅዱስ ተጽዕኖ ስር በማንቸስተር ተጽዕኖ ስር በኳስ ተጽዕኖ ስር ያለው ያስታውቃል። በዘፋኝ ተጽዕኖ ስር ያለው ያስታውቃል። በመንፈስ ቅዱስ ተጽዕኖ ስር ስትሆኑ መንፈስ ቅዱስ ይቆጣጠራቸዋል። መንፈስ ቅዱስ ይመራቸዋል። መንፈስ ቅዱስ ቤት መንገድ ማሄድ እንዳለባችሁ ኢንፍሉዌንስ ያደርጋቸዋል። አሁን መንፈስ ቅዱስ ተጽዕኖ ያደረገበት ሰው ይገርምሃል፣ ለመደሰት ቢራ አይታየው። ከመንፈስ ቅዱስ የሆነ ደስታ። እንግዲህ ጳውሎስ በፊልጵስዩስ እስር ቤት በነበረ ጊዜ ሁልጊዜ በጌታ ደስ ይበላችኋል። ደስታ ያለህበት ሁኔታ አይደለም፣ ከመንፈስ ቅዱስ የሆነ ስጦታ ነው። ስለዚህ እኛ ለምን ማንሰክረው፣ ለምን ማንጠጣው፣ ለምን ማንዘፍነው ሲባል እኛ በመንፈስ ቅዱስ የሆነ ደስታ ውስጣችን ስላለ ነው። ኢየሱስ ጌታ ነው። በደንብ አድርጉና አሜን በሉ። በመንፈስ ቅዱስ ተጽዕኖ ስር የሆነ ሰው ደግሞ ልዩነት አለው። ንግግሩ ልዩነት አለው። አለባበሱ ልዩነት አለው። የሚውልበት ቦታ ልዩነት አለው። በመንፈስ ቅዱስ ተጽዕኖ ስር የሆነ ሰው ድካም ሊሰማው ይችላል፣ ሊወድቅ ይችላል። እንደወደቀ ግን አይቀርም። አዋራውን አራግፎ እንደገና ይነሳል። እግዚአብሔር ኃይሉን ያድስለታል። በደንብ አድርግና አሜን በል አንተ። በመንፈስ ቅዱስ ተጽዕኖ ስር አሁን ሰው በመንፈስ ሚኖር ከሆነ አለ ከሕግ በላይ ነው አለ። የሥጋ ምኞትን አይፈጽምም አለ። እንደውም እናንተ ተመልከቱትማ ቁጥሩን ወደ ላይ ከፍ ብላችሁ እንደዚህ ይላል ቁጥር 16
እንግዲህ በመንፈስ ኑሩ እላለሁ፣ የሥጋን ምኞት አትፈጽሙም። ትእዛዝ አይደለም ባይዘዌ በመንፈስ ኑሩ አለ። የሥጋ ምኞት አትፈጽሙ አይደለም ያለው፣ አትፈጽሙም። በመንፈስ ስትኖሩ ምን ማለት ነው? በመንፈስ መኖር ማለት ለመንፈስ ቅዱስ ተጽዕኖ ፈቃደኛ መሆን፣ ሕይወትን በመንፈስ ቅዱስ ተጽዕኖ ስር ማድረግ። በመንፈስ ቅዱስ የሚመራ ሕይወት የእምነትና የፍቅር ሕይወት ነው። ስለዚህ ቀጥሎ ያለውን ሕይወታችሁን ብትመለከቱት አሁን ለሥጋ ምኞት መፍትሄው ዓይንህን ማጥፋት ጆሮህን ማደንቆር ሳይሆን የመንፈስ ቅዱስ ተጽዕኖ ስር መሆን። አሜን። የመንፈስ ቅዱስ ተጽዕኖ ስር ለመሆን ደግሞ ምንድነው? ቃሉን ታነባለህ፣ መዝሙር ትሰማለህ፣ ጸሎት ቦታ ትሄዳለህ፣ ቤተ ክርስቲያን ትሄዳለህ። በምትሄድበት ሁሉ ቦታ የሥጋ ምኞት እንዳትፈጽም አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት ሆናለህ አይደለ? ያ እሱ ደግሞ በለመለመ መስክ በረፍቷ ዘንድ ይመራኛል እንዳለ በመንፈስ ስትኖር ቤት መንፈስ ቅዱስ ይመራል። እውነቴን ነው የምነግርህ። ኢቭን ሮንግ ሰው እንኳን ወደ አንተ እንዳይመጣ ጠዋት ቆልፈህ ነው የምትወጣው። ጠዋት ቆልፈህ ነው የምትወጣው። ይሄ ቃሉ የተበላሸ ልቡ የወረደ ወርዶ የሚያወርድ ዘጋው ትላለህ። መንፈስ ቅዱስ ቆልፎ ነው። በደንብ አርክና አሜን በል።